መጽሐፈ ኢዮብ ምዕራፍ 28 በእውነት ብር የሚወጣበት ወርቅም የሚነጠርበት ስፍራ አለ። ብረት ከመሬት ውስጥ ይወሰዳል፣ መዳብም ከድንጋይ ይቀልጣል። ሰው ለጨለማ ፍጻሜን ያደርጋል፣ የጨለማውንና የሞት ጥላ ድንጋይ እስከ ወሰኑ ድረስ ይፈላልጋል። ሰው ከሚኖርበት ርቀው መውረጃ ይቆፍራሉ፣ ከሰውም እግር ተረሱ። ከሰዎችም ርቀው የተንጠላጠሉ ይወዛወዛሉ። እንጀራም ከምድር ውስጥ ይወጣል፣ በእሳትም እንደሚሆን ታችኛው ይገለበጣል። ድንጋዩ የሰንፔር ስፍራ ነው፣ የወርቅም ድቃቂ አለው። መንገድዋን ጭልፊት አያውቅም፣ የአሞራም ዓይን አላየውም። የትዕቢት ልጆች አልረገጧትም፣ ደቦል አንበሳም አላለፈባትም። ሰው ወደ ቡላ ድንጋይ እጁን ይዘረጋል፣ ተራራውንም ከመሰረቱ ይገለብጣል። ከድንጋይ ውስጥ መንዶልዶያ ያወቅራል፣ ዓይኑም ዕንቁን ሁሉ ታያለች። ፈሳሹም እንዳይንጠባጠብ ይገደባል፣ የተሰወረውንም ነገር ወደ ብርሃን ያወጣል። ነገር ግን ጥበብ የምትገኘው ወዴት ነው? የማስተዋል ስፍራ ወዴት ነው? ሰው መንገዷን አያውቅም፣ በሕያዋን ምድር አትገኝም። ቀላይ በእኔ ውስጥ የለችም ይላል፣ ባህርም በእኔ ዘንድ የለችም ይላል። በምዝምዝ ወርቅ አትገኝም፣ ብርም ስለ ዋጋዋ አይመዘንም። በኦፊር ወርቅ በከበረ መረግድና በሰንፔር አትገመትም። ወርቅና ብርጭቆ አይወዳደሯትም፣ በጥሩ ወርቅም ዕቃ አትለወጥም። ስለ ዛጎልና ስለ አልማዝ አይነገርም። የጥበብ ዋጋ ከቀይ ዕንቁ ይልቅ ይበልጣል። የኢትዮጵያ ቶፓዚዮን አይስተካከላትም፣ በጥሩ ወርቅም አትገመትም። እንግዲያስ ጥበብ ወዴት ትመጣለች? የማስተዋል ስፍራ ወዴት ነው? ከሕያዋን ሁሉ ዓይን ትሰወራለች፣ ከሰማይ ወፎች ትሸሸጋለች። ጥፋትና ሞት ወሬዋን በጆሮአችን ሰማን ብለዋል። እግዚአብሔር መንገዷን ያስተውላል፣ እርሱም ስፍራውን ያውቃል። እርሱም የምድርን ዳርቻ ይመለከታል፣ ከሰማይም በታች ያለውን ሁሉ ያያል። ለነፋስ ሚዛንን ባደረገለት ጊዜ፣ ውኖችንም በስፍር በሰፈረ ጊዜ፣ ለዝናብም ሥርዓትን ለነጎድጓድ መብረቅም መንገድን ባደረገ ጊዜ፣ በዚያን ጊዜ አያት፣ ገለጣትም፣ አዘጋጃትም፣ ደግሞም መረመራት። ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአትም መራቅ ማስተዋል ነው አለው። መጽሐፈ ኢዮብ ምዕራፍ 29 ኢዮብም ምሳሌውን ይመስል ዘንድ ደገመ፣ እንዲህም አለ። እግዚአብሔር ይጠብቀኝ እንደነበረው ጊዜ እንደ ፊተኛው ወራት ምነው በሆንሁ? በራሴ ላይ መብራቱ በበራ ጊዜ፣ እኔም ጨለማውን አልፌ በብርሃኑ በሄድኩ ጊዜ፣ በሙሉ ሰውነቴ እንደነበርሁ ጊዜ፣ እግዚአብሔር ድንኳኔን በጋረደ ጊዜ፣ ሁሉን የሚችልም አምላክ ከእኔ ጋር ገና ሳለ፣ ልጆቼም በዙሪያዬ ሳሉ፣ መንገዴ በቅቤ ይታጠብ በነበረበት ጊዜ፣ ድንጋዩ የዘይት ፈሳሽ ያፈስልኝ በነበረ ጊዜ፣ ወደ ከተማይቱ በር በወጣው ጊዜ፣ በአደባባዩም ወንበሬን ባኖርኩ ጊዜ፣ ጎበዛዝት እኔን አይተው ተሸሸጉ፣ ሽማግሌዎችም ተነስተው ቆሙ። አለቆቹ ከመናገር ዝም አሉ፣ እጃቸውንም በአፋቸው ላይ ጫኑ። የታላላቆቹም ድምፅ አረመመ፣ ምላሳቸውም በትናጋቸው ተጣጋ። የሰማችኝ ጆሮ ሞገሰችኝ፣ ያየችኝም ዓይን መሰከረችልኝ። የሚጮኸውን ችግረኛ ድሃ አደጉንና ረጂ የሌለውን አድግኜ ነበርና፣ ለጥፋት የቀረበ በረከት በላይ መጣ፣ የባልቴቱንም ልብ እልል አሰኘው። ጽድቅን ለበሱ፣ እርሷም ለበሰችኝ፣ ፍርዴም እንደ መጎናጸፊያና እንደ ኩፋር ነበር። ለዕውር ዓይን ለአንካሳ እግር ነበርኩ፣ ለድሃው አባት ነበርኩ። የማላውቀውንም ሰው ሙግት መረመሩ፣ የኃጢአተኛውን መንጋጋ ሰበሩ፣ የነጠቀውንም ከጥርሱ ውስጥ አስጣልኩት። እኔም አልሁ፣ በልጆቼ መካከል እሞታለሁ፣ ዕድሜንም እንደ አሸዋ አበዛለሁ። ስሬ በውሃ ላይ ተዘርቷል፣ ጠልም በቅርንጫፌ ላይ ያድራል። ክብሬ በእኔ ዘንድ ታድሷል፣ ቀስቴም በእጄ ውስጥ ለምልሟል። ሰዎች እኔን ሰምተው በትዕግስት ተጠባበቁ፣ ምክሬንም ለማዳመጥ ዝም አሉ። ከቃሌ በኋላ አንዳች አልመለሱም፣ ንግግሬም በእነርሱ ላይ ተንጠባጠበ። ዝናቡን እንደሚጠብቁ በትዕግስት ጠበቁኝ፣ የጥቢን ዝናብ እንደሚሹ አፋቸውን ከፈቱ። እነርሱ ባልታመኑ ጊዜ ሳቅሁላቸው፣ የፊቴንም ብርሃን አላወረዱም። መንገዳቸውን መረጡ፣ እንደኔ አለቃ ሆኜ ተቀመጥኩ። ንጉሥ በሰራዊት መካከል እንደሚኖር፣ ሐዘንተኞችን እንደሚያጽናና ኖርሁ። መጽሐፈ ኢዮብ ምዕራፍ 30 አሁን ግን በዕድሜ ከኔ የሚያንሱን አባቶቻቸውን ከመንጋይ ውሾች ጋር ለማኖር የናኳቸው በእኔ ላይ ተሳለቁብኝ። ሙሉ ሰው መሆናቸው ጠፍቶባቸው ነበርና፣ የእጃቸው ብርታት ለእኔ ምን ይጠቅማል? በራብና በቀጠና የመነኑ ናቸው። የመፍረስና የመፈታት ጨለማ ወዳለበት ወደ ምድረ በዳ ይሸሻሉ። በቁጥቋጦ አጠገብ ያለውን
ጨውጨው የሚለውን አትክልት ይለቅማሉ። የክትክታ ስር ደግሞ መብላቸው ነው። ከሰዎች ተለይተው ተሰደዱ። በሊባ ላይ እንደሚጮህ ይጮህባቸዋል። በሸለቆ ፈረፈርና በምድር ጉድጓድ በድንጋይም ዋሻ ውስጥ ይኖራሉ። በቁጥቋጦ መካከል ይጮሃሉ። ከካስማ በታች ተሰብስበዋል። የሰነፎችና የነውረኞች ልጆች ናቸው። ከምድርም በግርፋት የተባረሩ ናቸው። አሁንም እኔ መዝፈኛና መተረቻ ሆንኋቸው። ተጸየፉኝ፣ ከእኔም ራቁ። አከታቸውንም በፊቴ መጥፋትን አልተውም። የቀስቴን አውታር አላልቶብኛል፣ አወርዶኝማል። እነርሱ በፊቴ ልጓማቸውን ፈተዋል። በቀኜ በኩል ዱርዬዎች ተነስተዋል፣ እግሬንም ይገለብጣሉ። የጥፋታቸውን መንገድ በእኔ ላይ ይገድባሉ። ጎዳናዬን ያበላሹ ረዳት የሌላቸው ሰዎች መከራዬን ያበዛሉ። በሰፊ ፍራሽ እንደሚመጡ ይመጡብኛል፣ በባድማ ውስጥ ይንከባለሉብኛል። ድንጋጤ በላይ የተመለሰችብኝ፣ ክብሬንም እንደ ንፋስ ያሳድዷታል። ድህነቴም እንደ ደመና አልፋለች። አሁንም ነፍሴ በውስጤ ፈሰሰች፣ የመከራም ዘመን ያዘችኝ። በሌሊት አጥንቴ በደዌ ተነደለች፣ ጅማቶቼም አያርፉም። ከታላቁ ደዌ ኃይል የተነሳ ልቤ ተበላሸች። እንደ ቀሚስ ክሳድ አነቀችኝ። እርሱ በጭቃ ውስጥ ጣለኝ፣ አፈርና አመድም መሰልሁ። ወደ አንተ ጮህ፣ አልመለስክልኝም። ተነሳው፣ አልተመለከትከኝም። ተመልሰ ጨካኝ ሆንክብኝ፣ በእጅህም ብርታት አስጨነከኝ። በነፋስ አነሳኸኝ፣ በላዩም አስቀመጥከኝ። በአውሎ ነፋስ አቀለጥከኝ። ለሞት ሕያዋንም ሁሉ ለሚሰበሰቡበት ቤት አሳልፈ እንደምትሰጠኝ አውቃለሁና። ነገር ግን ሰው በወደቀ ጊዜ እጁን አይዘረጋምን? በጥፋቱስ ጊዜ አይጮህምን? ጭንቅ ቀን ላገኘው ሰው አላለቀስኩምን? ለችግረኛስ ነፍሴ አላዘነችምን? ነገር ግን በጎነትን በተጠባበቁ ጊዜ ክፉ ነገር መጣችብኝ። ብርሃንን በትዕግስት ጠበቁ፣ ጨለማም መጣ። አንጀቴ ፈላች፣ አላረፈችም። የመከራም ዘመን መጣብኝ። ያለ ፀሐይ በትካዜ ሄድሁ። በጉባኤ መካከል ቆሜ ጮኽሁ። ለቀበሮ ወንድም ለሰጎንም ባልንጀራ ሆንሁ። ቁርበቴ ጠቆረ፣ ከእኔም ተለይቶ እርግፍግፍ አለ። አጥንቴም ከትኩሳት የተነሳ ተቃጠለች። ስለዚህ በስንቆዬ ለሐዘን እምቢልታይም ለሚያለቅሱ ቃል ሆነ።